የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ ብሔራዊ ጣቢያነቱ ሀገርን የሚያነጹ ይዘቶችን በማስቀደምና ለዛም በቂ ትኩረት በመስጠት ረገድ በርካታ ክፍተቶች ሲነሱበት ቆይቷል። ይህን ክፍተት የተረዳው አዲሱ አመራርም የሀገርን ስም የተሸከመውን ጣቢያ በእርግጥም ውግንናው ሀገር እንዲሆን የሚያስችሉ በርካታ የይዘት ማሻሻያዎችን በተግባር ጀምሯል። ኮርፖሬሽኑ የሚያመርታቸው ማናቸውም ይዘቶች ብሔራዊ ጥቅምን እንዲያስቀድሙ፣ ገዢ ትርክትን ለማስረጽ እንዲያግዙ፣ ህብረ ብሔራዊ አንድነትን እንዲያረጋግጡና ለሀገርና ዜጎች ሁለንተናዊ ብልጽግና እንዲሆን የሚያስችሉ እንዲሆኑ ትኩረት ሰጥቷል። ባለፉት 6 ወራትም በዚህ ረገድ የሚታዩ ለውጦች መጥተዋል። ከይዘት ባለፈ የአቀራረብ ለውጥ እያደረገ ያለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሁሉም ኢትዮጵያዊ ድምፅ የሚሰማበትና ታማኒነት ያላቸውን መረጃዎች ለህብረተሰቡ በማድረስ የመንግስት ጥረትና የህዝብ ፍላጎት እንዲጣጣሙ እድል የሚፈጥርበትን አውድ በማዘጋጀት በርካታ ስራዎችን እየሰራ ይገኛል። ኮርፖሬሽኑ እየመጣበት ያለው የይዘት ለውጥም ከምክር ቤቱ አባላት ዓይንና ጆሮ የተሰወረ አይደለም። ለዛም ነው ለሪፎርም ስራው አድናቆታቸውን የቸሩት። ኢቢሲ እንግዲህ ትልቁ የናሽናል ሚዲያችን ነው። የሀገሪቱ ቁልፍ የብልጽግና ጉዟችን የኢትዮጵያን መጻኢ ዕድል ላይ የራሱን አሻራ እያበረከተ እየሄደ ያለ ተቋም ነው። ለዚህ የሀገራችን ጠቅላይ ሚኒስትር ትልቅ ፕሮጀክት ትልቅ ተቋም ተገንብቶ እሱ በይዘት ደግሞ እየሰፋ እንዲሄድ ዋናው ሶፍት ፓወር ላይ የሚኖረን ዕድል ለማስፋት ተብሎ ሪፎርሙ ተከታታይነት ባለው አግባብ እየሰራ መጥቷል። ስለሆነም የኢትዮጵያ የእድገት ጉዞም ሆነ የብልጽግና ትልማችን ሊሳካ የሚችለው ሂዶ የሀገረ መንግስት ግንባታ ማጠናከር ነው። የወል ትርክታችንን እያጸናን መሄድ ነው። ከሁሉ በላይ ደግሞ ብሔራዊ ጥቅማችንን እያስከበር መሄድ የምንችልበት ሰፊውን ህዝብም አገር ውስጥም ውጭም ተደራሽ ሊያደርግ የሚችለው ሚዲያችን ሲጠናከር ነው። ኢትዮጵያ ውስጥ ብዙ ሚዲያዎች አሉ። ትልቁ ሚዲያችን ደግሞ ኢትዮጵያ ብሮድካስት ኮርፖሬት እንደመሆኑ መጠን ይሄንን ማጠናከር ተገቢ ነው ተብሎ ይታመናል። በአሁኑ ጊዜ በሪፎርሙ ትልቅ ለውጥ የታየበት ሚዲያ ነው ኢቢሲ። እንደ ድሮ ሳይሆን አሁን ሁሉም የኢትዮጵያ ብሔሮች፣ ህዝቦችና ብሔረሰቦች ሁሉም እዛ ውስጥ ራሳችን የምናይበት ሚዲያ ተቋም በመሆኑ የህዝብ በዓላትን ደግሞ ከህዝብ ጋር ሁልጊዜ ቀንና ማታ የሚያከብር የኢትዮጵያ ቋንቋዎችንም ብዙ ቻነሎች እየተጠቀመ እንደ ምሳሌም በቅርብ ጊዜ በአፋን ኦሮሞ ቻነል 24 ሰዓት እንደዚሁም በአማርኛም 24 ሰዓት የሚጠቀም ሚዲያ። ይህ የሪፎርም ስራ አቅም ባለው የሰው ኃይልና ዘመኑን በዋጀ ቴክኖሎጂ ታግዞ ወደ ኋላ ላይ መለስ መቀጠል ይኖርበታል። ለዚህ የኮርፖሬሽኑ አመራርና ሰራተኛ የጠራ አቋም ይዟል። የነገውን ትውልድ ባሰበ መልክ እየተገነባች ያለችውን ኢትዮጵያን እውን በማድረግ ሂደት ውስጥ አበርክቶ እንዳለው የሚያምነው ኮርፖሬሽኑ ለሀገር ክብርና ልዕልና መስራቱን ይቀጥላል። እንደ ምክር ቤት አባላቱ ሀሳብ የተጀመሩት የይዘት ማሻሻያዎች ይበልጥ ተጠናክረው እንዲቀጥሉ በጠቅላይ ሚኒስትሩ የቀረቡት የኮርፖሬሽኑ የሥራ አመራር ቦርድ አባላት ብቁና ለዘርፉ ቅርበት ያላቸው በመሆኑ ከፍተኛ ሚና እንደሚወጡ ይታመናል። የቦርድ አባላቱ የተቋሙን በተለይም በይዘት በኩል እየታየ ያለውን ለውጥ ተጠናክሮ የሚቀጥልበትን ሁኔታ ያመቻቻሉ ብለው እንደሚያምኑም የምክር ቤት አባላቱ ተናግረዋል። አሁን ባለበት ሁኔታ ተቋማዊ ታማኝነቱን እያሳደገ ተደማጭነቱን እያሰፋ ፈጣን የሆነ አገልግሎት ከቀጣይም አኳያ ልማታችን እንደ ሀገር በማህበራዊም በኢኮኖሚውም በሌላውም ዘርፍ የራሱን ድርሻ እየተወጣ ያለ ተቋም ስለሆነ አሁን በቦርድ አባልነት ተለይተው የተላኩልን ሰዎች በእኔ እይታ አንደኛ የስራ ልምዳቸውም እዚሁ ጋር የተያያዘ፣ በሌላ መንገድ ደግሞ የስራ ልምዳቸው ብቻ ሳይሆን በአብዛኛዎቹ የምናውቃቸው ናቸው። ሁሉም በዛ መንገድ የተቃኙ ናቸው። ስለዚህ እኔ የቀረቡበትን መንገድ በግሌ በጣም ነው ማደንቀው። ከቀጣይም አኳያ ይሄ ተቋም የተሻለ እንዲሆን፣ በህዝብ ተደማጭነት እንዲኖረው፣ ታማኝነት እንዲኖረው ሊያደርጉ የሚችሉ የቦርድ አባላት የተካተቱበት እንደሆነ ነው የተረዳሁት። አንዱ ሚዲያ ኢንዱስትሪ ዝም ብሎ በፖለቲካ ወይም በካድሬነት ብቻ አይመራም፣ ፕሮፌሽንም ይፈልጋል። በሌላ በኩል ደግሞ የአገር ጥቅም የሀገረ መንግስት ግንባታ ደግሞ በያዝነው ፖሊሲ ፍሬም ውስጥ ደግሞ ጠንካራ ሆኖ መሄድ መቻል አለበት።
ይህንን ሚክስ ባደረገ አግባብ ነው ክቡር ጠቅላይ ሚኒስትሩ የላኩት ብዬ አምናለሁ። በሚዲያ ኢንዱስትሪ ውስጥ ያሉ ቅድም ስማቸው እየተጠሩ የነበሩ አካዳሚሽያን፣ በሚዲያው ዘርፍ ላይ የካበተ ልምድ ያላቸው ሰዎች የተካተቱበት ብቻም አይደለም፣ አገሪቱን በትምህርትም በተሰጣቸው ሹመትም ፖሊሲን እያስፈጸሙ ያሉ ሚኒስቴር መስሪያ ቤቶች ሚዲያን በአግባቡ መጠቀም ሌሎችም እንዲጠቀሙ የተለያዩ ሀሳቦችን ማመንጨት የሚችሉ ሰዎች የተካተቱበት መሆኑን ታሳቢ ተደርጎ የመጣ መሆኑ ነው። የታጩት ቦርድ አባላትም በትምህርት ዝግጅትም በስራ ልምዳቸው ይሄ የተጀመረውን የኢቢሲ ሪፎርም የሚያስከትሉ ስለሆኑ እንደግፋለን ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተገበረ ያለው ሪፎርም ሀገርን በሚጠቅምና ሁለንተናዊ ብልጽግናን በሚያረጋግጥ ሂደት ውስጥ በጉልህ እንዲታይ ዛሬ ሹመታቸው የጸደቀው የስራ አመራር ቦርድ አባላቱ ሚና ከፍተኛ እንደሚሆን ይጠበቃል። የተቋሙን ስትራቴጂካዊ አመራር ማጠናከር፣ ለህዝብ ወገንተኝነትና ተአማኒነቱን ማስቀጠል ሌላው ለስራ አመራር ቦርድ አባላቱ የተሰጠ የቤት ስራ ነው።